ለአካላዊ እንዲሁም ስለ ልቦናዊ የጤና መረጃዎች ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ላይክ እና ሼር በማድረግ ለሌሎች ያጋሩ። እናመሰግናለን። ኮምፈርቴብል ዞን ኢዝ ኤ ቢዩቲፉል ፕሌስ በት ነቲንግ ኤቨር ግሮዝ ዜር። ምቹ ቀጠና ውብ የሆነ ስፍራ ነው፣ ሆኖም በዚያ ስፍራ ምንም ነገር በቅሎ አያውቅም ይላል ታዋቂው ፈላስፋ ኬቪን ደቪድ። ሰላም ጤና ይስጥልኝ ውድና የተከበራችሁ የጤናና ህይወት ቻናል ተከታታዮች፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ተስፋ አደርጋለሁ። ዛሬ በአዲስ ርዕስ መጥቻለሁ። ከመጀመሪያው ልገልጽላችሁ እንደሞከርኩት ስለ ምቹ ስፍራ ውበትና አደገኛነት በጋራ እናወራለን። እንግዲህ አብዛኛዎቻችን፣ ብዙዎቻችን ማለት ይቻላል ወይ ሁላችንም በሚባል ሁኔታ ምቹ ስፍራዎችን እንወዳለን። ነገር ግን ምቹ ስፍራዎች ሲባል አንዳንዴ የሆነ ስኬት ስንደርስ ለእኛ ምቹ ነው ብለን የምናስበው ቦታ ስንደርስ እዛው ላይ ተደላድለን የምንቀመጥ ይሆናል። ወይም ደግሞ የሆነ ቦታ ላይ ምቾት ስለተሰማን ብቻ ሌሎች የስኬት መስመሮችን ከማስመር፣ ሌሎች የስራ ሁኔታዎችን ከማመቻቸት ወደኋላ በማለት እዛ ቦታ ላይ እንቀመጣለን ማለት ነው። እድገት ይቋረጣል፣ እድገት አይኖርም። እዛው ቦታ ላይ ቁጭ እንላለን ማለት ነው። ምቹ ቦታዎች የሚያስፈሩት ለዛ ነው። ለጊዜው የተመቹን ቢመስለንም ለጊዜው ለኛ ከዛ የተሻለ ነገር የሚያስፈልገን ባይመስለንም፣ የተለየ ነገር የሚያስፈልገን ባይመስለንም፣ ነገር ግን ምን አለ መሰላችሁ የሰው ልጅ ሁሌም ቢሆን የተሻለ ነገር ይፈልጋል። ምድር ላይ ከአንዱ የተሻለ ሌላ ይኖራል። የሆነ ስኬት ላይ ስንደርስ ከዛ የተሻለ ሌላ ስኬት የሰው ልጅ ይመኛል። ይሄ የተፈጥሮ ሀቅ ነው። ምክንያቱም ሰው አዲስ ነገር ይሻል በህይወቱ ማለት ነው። ነገር ግን ምቹ ቦታ የተቀመጠ ሰው፣ ምቹ ቦታ አለሁ ብሎ የሚያስብ ሰው፣ ወይም ደግሞ እዛ ምቹ ቦታ ላይ መድረስ እፈልጋለሁ ብሎ እየደረሰ የሚመስለው ሰው ሁሌም ቢሆን ለመንቀሳቀስ ይፈራል። ምክንያቱም ከዛ ምቹ ቀጠና የሚወጣ ስለሚመስለው፣ ከወጣ ብዙ ፈተና የሚያጋጥመው ስለሚመስለው፣ ከዛ አዲስ እርምጃ ለመጀመር ደግሞ እንደዚሁ ለመውደቅ ስለሚፈራ ያለውን ቦታ ብቻ ጠብቆ መኖር ነው የሚፈልገው። ይሄ ግን በህይወታችን ስህተት ነው ብዬ አምናለሁ። የሰው ልጅ ካልተፈተነ ስኬት እንደማያገኝ እርግጥ ነው። ምክንያቱም ኤኒዌይ ባይ ኤኒ ሚንስ አሁን ለራሱ ያለንበትን ስኬት በጣም ብዙ ተንገላተንለትና ተሰቃይተንበት ሊሆን ይችላል ያገኘ ነው። ነገር ግን የሰው ልጅ ደግሞ ለመኖር ሌላ እድል በተሰጠው ቁጥር ምን ያስፈልገዋል ማለት ነው? አዲስ ነገር፣ አዲስ አላማ፣ አዲስ የምቾት ቀጠና። ለዛ ለምቾት ቀጠና ደግሞ ራሱን የቻለ ፈተና ሊያስፈልገው ይችላል። ይሄ ምንም ጥያቄ የለውም። አብዛኛዎቻችን ህይወት ሙሉ ደስታ ሙሉ ሀዘን እንዳልሆነች በደንብ እናውቃለን ብዬ አስባለሁ። ህይወት ሙሉ ደስታ ሙሉ ሀዘን አይደለችም። የሆነ ፓርት ላይ ደስታ አለ፣ የሆነ ፓርት ላይ ሀዘን አለ፣ የሆነ ፓርት ላይ ውድቀት አለ፣ የሆነ ፓርት ላይ ደግሞ ስኬት አለ። የሰው ልጅ ስኬትን ሲፈልግ ግን ምን መሆን የለበትም ማለት ነው? እንቅፋትን መፍራት፣ ውድቀትን መፍራት፣ አዲስ መንገድ መጀመርን መፍራት የለበትም ማለት ነው። ስለዚህ ከዛ ምቹ ቀጠና መውጣትን መልመድ፣ መውጣትን በለመድን ቁጥር ደግሞ አዲስ ነገር የማየት፣ አዲስ ምቾትን የመልመድ፣ አዲስ ነገሮችን የማግኘት የማወቅ ፍላጎታችን እየጨመረ ይመጣል ማለት ነው። የዛሬው ርዕሳችን በዚህ ጉዳይ ላይ ነው በደንብ የሚያጠነጥነው። እንማርበታለን ብዬ ተስፋ አደርጋለሁኝ። ከራሴ ሀሳብ እንዲሁም ካነበብኩት ሼር አደርጋችኋለሁኝ። አዲስ የሆናችሁ ሰብስክራይብ ማድረግ አትርሱ። እንዲሁም ነበር ፋሚሊዎቼ ደግሞ ላይክ ሼር በማድረግ አብራችሁን ቆዩ። እንደምትጠቀሙበት ተስፋ አደርጋለሁኝ። ስለሚኖረን ቆይታ ደግሞ ከወዲሁ በጣም አመሰግናለሁ። በህይወታችን እጅግ ከባድ ከሚባሉት ልምምዶች መካከል አንዱ የለመድነውን ምቹ የሆነ ቀጠና ለቆ የሚቀጥለውን የህይወታችንን እድገት ደረጃ ወደሚያስፈልገው አዲስ ቀጠና መሄድ ነው። ለምሳሌ የሆነ ቦታ ላይ ላይክ ቤተሰብ ጋር ያለ ሰው ሊሆን ይችላል። ኦር ደግሞ የሆነ የስራ ሁኔታ ላይ ትምህርት ተምሮ ግራጁዌት አድርጎ የሆነ የስራ ሁኔታ ላይ ቁጭ ብሎ ሊሆን ይችላል። ኦር ደግሞ የሆነ አዲስ ቤት ገዝቶ አዲስ ቤት መስርቶ የተቀመጠ ሰው ሊሆን ይችላል። ከአንድ ቦታ ወደ አንድ ቦታ ሽፍት አድርጎ ይሄ ቦታ ለኔ በቂ ነው ብሎ የተቀመጠ ሊሆን ይችላል። እዛ ቦታ ላይ ምንም ምቾቱን የሚነሳ ነገር ላይገጥመው ይችላል። ኦር ደግሞ ፈተናዎች ላይበዙበት ይችላሉ። ስለዚህ የኔ ምቹ ቀጠና ይሄ ነው ብሎ የሚያስብበት ቦታ ላይ ሊሆን ይችላል አንድ ሰው ማለት ነው። ነገር ግን የሰው ልጅ ከዛ ፈተና ወጥቶ አዲስ ነገር ማሰብ፣ ከዛ ምቹ ሁኔታ ወጥቶ
ወደ አዲስ ቀጠና መሸጋገርን መልመድ መቻል አለበት። ምቹ ቦታዎች ሁሌም አዲስ ነገር ወይም ደግሞ እድገት የላቸውም የሚባለው ለዛ ነው። ላይክ ለኛ እድገት ሊሆን ይችላል ሜቢ ትናንት ከነበርንባቸው ህይወቶች ላይ ትናንት ከነበርንባቸው ፈተናዎች ያለንበት ቦታ የተሻለ ምቹ ሆኖ የተሻለ ስኬት ሆኖ ፈተና የሌለበት ሆኖ ሊሆን ይችላል። ግን የሰው ልጅ ማደግ አለበት። ምክንያቱም ይሄ ተፈጥሯዊ ሁኔታው ነው። የሰው ልጅ እድገትን መፈለጉ ተፈጥሯዊነቱ ነው። በቃ ከተፈጥሮ የተሰጠው ነገር ነው። ስለዚህ የሰው ልጅ ደግሞ በህይወቱ በጣም የሚፈራው ነገር ምንድነው? እድገቱን ሳይሆን የሚፈራው ከእድገቱ ጋር ተያይዞ የሚመጣውን ፈተና ወይም ደግሞ ያለበትን ምቹ ቀጠና ለቆ ወደ አዲስ ቀጠና ሲሸጋገር ያለውን ፈተና ያለውን እንቅፋት በማሰብ ብቻ እዛ ቦታ ላይ ተደላድሎ ለመቀመጥ ነው ጥረት የሚያደርገው ማለት ነው። ወይም ደግሞ ምንም እንቅስቃሴ አያደርግም ከዛ ቀጠና መውጣት ስለሚያስፈራው ብቻ። ላይክ ቤተሰብ ጋር ያለ ሰው አሁን ቤተሰቡ ጋር ያለው ነገር ምቾት ስለተሰማው ብቻ በጣም ቤተሰቦቹ ስለሚንከባከቡት ኦር እነሱ ጋር ጫና እያሳደረ ስላልሆነ በሱ ህይወትም ምንም አይነት ችግር እያጋጠመው ስላልሆነ ብቻ ከቤተሰቡ ለመውጣት የሚፈራ ሰው አለ። ላይክ እዛው ሆኖ ለመቀመጥ እዛው ሆኖ ለመቆየት ይሄ ቦታ ምቹ ስለሆነ ሴፍ የሆነ ቦታ ስለሆነ ብቻ መልቀቅ የለብንም ብሎ የሚያስብ ሰው አለ። ይሄ ግን ትክክል አይደለም። ምክንያቱም የሰው ልጅ ወጥቶ የራሱን ህይወት የመኖር አዲስ እርምጃ ለመራመድ ላይ ካሁን ቤተሰቦቹ ብዙ የራሳቸውን ችለው ወጥተው የተራመዱት እርምጃዎች አሉ እዚህ ቦታ ለመድረስ እሱን ሴፍ የሆነ ቦታ ለማስቀመጥ ምናምን። ላይክ ደግሞ እንደነሱ ህይወት ሁሌም ቢሆን እኛ የምንኖረው ድግግሞች ነው። ከታች የመጡ ከአባቶቻችን ከእናቶቻችን የመጡ ድግግሞች ነው የምንኖረው። ያኗኗራችን ሁኔታ በደንብ ይለያያል። እሱ ምንም ጥያቄ የለውም እንጂ ማለት ነው። እሱ ልክ እንደዛ የሰው የእድገቱ ደረጃ ጠብቆ መሄድ አለበት። ያ የእድገት ደረጃ ደግሞ ከቤተሰቦቻችን እንድንለይ ያስገድደናል። ሰው ቤተሰቡ ጋር እንደሚኖረው ምቾት የትም ላያገኝ ይችላል። ኃላፊነት ሲወስድ ብዙ ሀሳቦች ብዙ ጭንቀቶች ብዙ መውጣት መውረዶች ሊያጋጥሙት ይችላሉ። ግን ያንን ፈተና ፈርቶ ደግሞ ምቹ የሆነ ቦታ ላይ እናትና አባቶቻችን ላይ ደግሞ ተቀምጠን አንኖርም ማለት ነው። ከዚህ አንፃር ልትወስዱት ትችላላችሁ። ላይክ ውጭ ላይ ስንወጣ ያለውን ፈተና ፈርተን ምቾት ያለውን የቤተሰቦቻችንን ቦታ መርጠን አንድ ቦታ ቁጭ እንደማንለው ሁሉ የሰው ልጅ ምን ያስፈልገዋል? እድገትን መፈለግ ጤናማ ነው እሱ ያስፈልገዋል ማለት ነው። ያ ፍላጎት ደግሞ የግዴታ እንድንወጣ እንድንራመድ መንገድ እንድንቀይስ እድል ያመቻችልናል ግዴታም ስለሆነ ማለት ነው። ስለዚህ ነገር ግን እነዛ ከወጣን በኋላ የሚፈጠሩ ፍርሃቶች ወይም ደግሞ የሚፈጠሩ ፈተናዎችን ብቻ አስበን ወደኋላ ልንቀር አይገባም። ምክንያቱም ይሄ የተፈጥሮ ህግ ስለሆነ ማለት ነው። ይህንን ዝንባሌ እንዴት አድርገን ማሰብ እንችላለን መሰላችሁ? ለ9 ወራት ተደላደን ከኖርንበት የእናታችን ማህፀን የመውጫና ወደሚቀጥለው የእድገት ደረጃ መሸጋገሪያ ጊዜ ሲደርስ በማልቀስ ገልጸነዋል። ላይክ ብዙዎቻችን የምናውቀው ሀቅ ነው። የሰው ልጅ 9 ወር ተደላድሎ በምቾት ከኖረበት ከእናት ሆድ ሲወጣ የመጀመሪያው ድምፅ ሳቅ አይደለም። የመጀመሪያው ድምፅ ምንድነው? ለቅሶ ነው። ስለዚህ በዛ ለቅሶ ውስጥ ግን ሁሌ እያለቀስን እንኖራለን ማለት ነው እንዴ? ምቹ ቦታ ነው። ምቹ ቦታ ነበር። ያ የለመድነው ቦታ ነበረ። ከዛ ውጭ ዓለም አናውቅም። ከዛ ውጭ ህይወት አናውቅም። ከዛ በእናታችን ማህፀን ውስጥ ሆነን ከሷ በደም ስሮቿ ውስጥ ቆይተን በሷ ውስጥ እየተመገብን ነው የኖርነው። ከዛ ውጭ ዓለም አናውቅም። ግን አዲስ ዓለም መቀላቀላችን ደግሞ የህይወት እውነት ነው። ግን የምንጀምረው በለቅሶ ነው። ምክንያቱም ያንን ለውጥ ስለምንፈራ ሜቢ አሁን በዛ ሰዓት ላይ ሆነን አናውቅም ምን እንደሚፈጠር ምድር ላይ አናውቅም። ግን ያለንበትን ቦታ መሸሻችን ብቻ ለኛ አዲስ ነገር ስለሆነ ማለት ነው። ልክ በህይወትም ልክ እንደዛው ነው። እናታችን እኮ አትለየንም። እሷ ጋር ነው እድገታችን እንትን የሚለው ግን የሚቀጥለው ነገር ግን ሁኔታዎች ይለያያሉ። ስለዚህ በዛ ሁኔታ ደግሞ ህይወት ምቹ ቦታዎቿን ተለይተን ሌላ እድገት እንድንፈልግ ታስገድደናለች ማለት ነው። በዚህ መንገድ ብንረዳው ራሱ። ስለዚህ ሁሌም ቢሆን የሰው ልጅ የሆነን ቦታን ስለለመደው ብቻ እዛ ጋር መቀመጥ አለበት ወይም ደግሞ አዲስ ነገር መፈለግ የለበትም ማለት አይደለም። አዲስ ነገር ስንፈልግ ደግሞ
ፈተናዎች ይኖራሉ። እሱን መቋቋምና ለሱ ራሳችንን ማዘጋጀት ነው ያለብን ማለት ነው። ምቹ ስፍራን ለቆ ከመሄድ ውጪ ግን የሚቀጥለው የእድገት ደረጃና አዲስ ዓለም የእኛ ማድረግ አይቻልም። ያለንበትን ምቹ ቦታ ካለቀቅን እኛ ለወደፊት የምናስበውን ወይም ደግሞ ከዚህ እኛ ካለንበት ሁኔታ በጣም የተሻሉ ህይወቶችን ወይም ደግሞ ከዛ የተሻሉ ምቾቶችን ማግኘት አንችልም። አሁን ያለንበትን ምቾት የምንለውም ሴፍቲ ዞን የምንለውን ለቀን ለመሄድ ወይም ደግሞ ከዛ ውጭ ወጥተን አዲስ መስመር አዲስ ፈተናዎችን መጋፈጥ ልምድ ካላካበትን ሌሎች ምቾት ያላቸው ወይም ደግሞ ሌሎች ሰክሰሶችን ሌሎች የህይወት ሳቲስፋክሽኖችን ማግኘት አንችልም ማለት ነው። ስለዚህ ለዛ ነው ሁሌም ቢሆን ምቾት ያለባቸው ቦታዎች ላይ እስከተቀመጥን ድረስ ወይም ደግሞ ሌላ ምቾትን ፍለጋ ሌላ ስኬትን ፍለጋ እስካልተንቀሳቀስን ድረስ እድገት የለም የሚባለው ማለት ነው። መጀመሪያ ላይ እንደነገርኳችሁ ምቹ ቦታዎች ውብ ሊሆኑ ይችላሉ፣ ነገር ግን እድገት በእነሱ ላይ አይታይም የተባለው ማለት ነው። ምቾቱን አልፈን አዲሱን እንግዳ የሆነውን የእድገት ዓለም ለመቀላቀል የሚያስፈልጉን የሆኑ ነገሮች ይኖራሉ በህይወታችን። ሁሌም ቢሆን እንዳልኳችሁ ነው፣ አዲስ ነገር ሲጀመር ሰው ለነገሩ አዲስ ከመሆኑ አንፃር አንደኛ ከሰው ኤክስፒሪየንስድ ካደረጋቸው በአካባቢያችን ካሉ ወር ደግሞ በዛ ልምድ ካላቸው በቃ ኤክስፒሪየንስ ካላቸው ሰዎች በአይኒ ሚንስ ከትምህርት ሊሆን ይችላል፣ ከህይወት ልምድ ሊሆን ይችላል። ከነሱ ኤክስፒሪየንስ ልናደርግ እንችላለን። ሌላ እውቀት ልንቀስም እንችላለን። አስተያየት ምክሮችን ልንሰማ እንችላለን። ለነገሩ አዲስ እንዳይሆንብን የምናዘጋጃቸው የዝግጅት አይነቶች ናቸው እነዚህ። ከዛ ባለፈ ልናነብ እንችላለን። በብዙ መንገድ ትምህርት ልንወስድ እንችላለን። ምንም ጥያቄ የለውም። ነገር ግን ያንን እድገት ለመቀላቀል እና ያንን አዲስ መንገድ ለማስመር አዲስ መንገድ ለመጀመር ደግሞ ማድረግ ካሉብን ነገሮች ዋና ዋናዎቹን እኔ ማለት ነው አሁን ላይ ምቹ ስፍራችንን የሚሰጠን ጥቅም አጣለሁ የሚል ፍርሃት ዝንባሌ ወይም ደግሞ ፊር ኦፍ ሉዝ፣ ይሄንን ፊር ኦፍ ሉዝ ማሸነፍ መቻል አለብን። ፊር ኦፍ ሉዝ ማለት ለምሳሌ እዚህ ጋር ምቹ ነው ብለን የተቀመጥንበት የሆነ ቦታ አለ። ከዚህ ቦታ ወይም ደግሞ ወጥተን አዲስ መንገድ ብንጀምር እዚህ ጋር ያለውን ጥቅም እዚህ ጋር የምናገኘውን ያገኘነውን የነበረውን ጥቅም እናጣዋለን ብሎ ማሰብ ላይ ቅድም እንዳልኳችሁ ቤተሰብ ጋር ያለ ሰው ቤተሰቡ ጋር ያለውን ሀብት ቤተሰቡ ጋር ያለውን ንብረት አጣዋለሁ፣ በዚህ ልክ ላልኖር እችላለሁ፣ በዚህ ልክ ህይወት ላይኖረኝ ይችላል፣ እንደዚህ የተመቻቸ ነገር ላላገኝ እችላለሁ፣ በቂ ምግብ ላላገኝ እችላለሁ፣ በቂ ልብስ ላላገኝ እችላለሁ፣ ምቹ ቤት ላላገኝ እችላለሁ፣ ብቸኛ ልሆን እችላለሁ የሚሉ ብዙ ፍርሃቶች ይኖራሉ። ፊር ኦፍ ሉዝ ይባላል ይሄ። እሱን ሉዝ እናደርጋለን ብለን የምናስበው ነገር ደግሞ አዲስ መንገድ እንዳንጀምር ፍርሃት ሊያላብሰንና ወደኋላ ሊያስቀረን ይችላል ማለት ነው። ስለዚህ ይሄንን ፍርሃት ማሸነፍ መቻል አለብን። ማሸነፍ ሲባል ወደፊት እናገኘዋለን ብለን ያሰብነውን የስኬት ማማ ፍርሃታችን እንዲያሸንፈው ማድረግ አለብን። ማለት ፍርሃታችን ዝቅ እንዲል ያ ፍላጎታችን ከፍ እንዲል ማለት ነው። ፍርሃታችንን ዝቅ ማድረግ ወይም ደግሞ ፍላጎታችንን ከፍርሃታችን ማስቀደም መቻል አለብን ማለት ነው። የመጀመሪያው ይሄ ነው። ሌላው ደግሞ ለውጥን የመፍራት ዝንባሌ ፊር ኦፍ ቼንጅ ማሸነፍ የግድ ነው። አንዳንዴ በህይወታችን ለውጥን በጣም እንፈራለን። ለውጡን፣ እድገቱን፣ ሰክሰስ መሆኑን፣ ማሸነፉን፣ የተሻለ ህይወት መኖሩን ሳይሆን ይበልጥ የምንፈራው ምንን መሰላችሁ? ከዛ ጋር ተያይዞ የሚመጡትን ፈተናዎች ነው የምንፈራው። እነዛን ፈተናዎች ማሸነፍ መቻል አለብን። እነዛን ፈተናዎች እንቋቋማቸው እንችላለን የሚል እምነት ሊኖር ይገባል። ራሳችንን ልናሳምነው ይገባል። ያንን ነገር ለውጥን የመፍራት ዝንባሌያችንን ወይም ደግሞ ፈተናዎችን የመፍራት ዝንባሌዎቻችንን ማሸነፍ በምንፈልገው ወይም እናሳካዋለን ብለን በምናስበው ነገር ራሳችን ላይ ጫና በማድረግ ማሸነፍ እንችላለን ማለት ነው። ሌላው ደግሞ አዲሱንና የማይታወቀውን ቀጠና የመፍራት ዝንባሌ ወይም ደግሞ ፊር ኦፍ ዘ አንኖውን የሚባለውን ነገር ማስወገድ አስፈላጊ ነው።
ፊር ኦፍ ዘ አንኖውን ብዙ ጊዜ አዲስ ቦታ ለመሄድ አዲስ እድገት ፈልገን እንቅስቃሴ ስንጀምር የምንደርስበት ቦታ ውድቀት ሊሆን ይችላል፣ ስኬት ሊሆን ይችላል። ማለት አይታወቅም። በህይወት የሚመጡብን ፈተናዎች በፈለግነው ነገር ወይም ደግሞ ባሰብነው ነገራቶች የመፈተን እድሎቻችን ሰፊ ነው። ሁሌም የምናውቀው ነገር ነው። ስለዚህ ከዛ አንፃር በህይወታችን አዲስ ቦታ መድረስን ወይም ደግሞ እዛ የምንሄድበት ቦታ ወይም ደግሞ እናሳካዋለን ብለን የምናስበው ቦታ ላይ ስንደርስ ብቁ ባንሆንስ፣ ለወንበራችን ብንሰፋስ ወይ ወንበራችን ቢሰፋንስ ብለን በተለምዶ የምንለው ነገር አለ። ብቃቱ ባይኖረኝስ እንደዛ የመኖር ከዛ ደግሞ እዛ ከደረስኩ በኋላ መልሼ በወድቅስ ምናምን የሚባሉ አዲስ ነገርን ለመፍራት ጫና የሚያደርጉብን አስተሳሰቦች ሊፈጠሩ ይችላሉ ማለት ነው። ይህን ዝንባሌ ደግሞ ማሸነፍ አስፈላጊ ነው ማለት ነው ቀድሞ። ሌላው ደግሞ ወደ አዲሱ ወይም ደግሞ ወዳልተለመደውና ዋጋ ወደሚያስከፍለው የእድገት ቀጠና መንቀሳቀስን መፍራት መቻል የለብንም። ምክንያቱም መጀመሪያ መወሰን አለብን። ከዚህ ቀጠና ካለንበት ቀጠና መውጣት እንዳለብን መወሰን መቻል አለብን። ከወሰንን በኋላ ግን እርምጃን መፍራት የለብንም። የወሰነ ሰው አእምሮውን በትክክል ያሳመነ ሰው ምንጊዜም ቢሆን አይፈራም። አዲስ ነገር ማድረግን፣ አዲስ ነገር መልመድን፣ ለአዲስ ነገር ጉዞ መጀመርን ያልፈራ ሰው ማሸነፍና የፈለገበት ቦታ መድረስ ይችላል ማለት ነው። ስለዚህ አዲስ ነገር መፈለግ የሰው ልጅ ተፈጥሮ ከመሆኑ አንፃር፣ ተፈጥሯዊ ባህሪ ከመሆኑ አንፃር አዲስ ነገር መልመድን ወይም ደግሞ አዲስ ነገር መሞከርን መልመድ መቻል አለብን። ሁሌም ቢሆን አዲስ ነገር ፈላጊዎች መሆን አለብን። የዛሬው መልእክቴ ነው። ስኬቶች አንድ የሚያበቃ አይደለም። ዘላቂ የሆነ አላማ አንድ ሰው ሊኖረው ይችላል። ግን ስኬት ሁሌም ቢሆን የተሻለ አለው። ዛሬ ስላሳካን ብቻ ስኬት ማማ ላይ ደርሰናል ማለት አይደለም። ነገ የተሻለ ሌላ ስኬት ይኖራል። ሁሌም ቢሆን የሚደረስበት ነገር እንደሌለው ሁሉ የስኬት ደግሞ ማለቂያ ጫፍ የለውም። ስለዚህ ስኬታችን አንዱ ላይ ደርሰናል ብለን ምቹ ቦታ ላይ ነን ብለን ቁጭ ከማለት ይልቅ አዲስ ነገር መልመድ፣ አዲስ ነገር መሞከር እንልመድ እላለሁ። የዛሬ መልእክቴ ነው። ስላዳመጣችሁኝ በጣም አመሰግናለሁ። ስለነበረን ቆይታን በጣም አመሰግናለሁ። ቀጣይ በአስተማሪና አዳዲስ ርዕሶች እስከምንገናኝ ሰላማችሁ ይብዛልኝ። ሰላም ሁኑ።